ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች ተደራሽ እንድታደርጉም በማክበር ጠይቀናል። በራያ ግንባር ከወደ ፋኖ የተወሰደበትን እርምጃ መቋቋም ያልቻለው የብልጽግናው ኃይል በንጹሃን ላይ የዘፈቀደ የሞርተርና የጀነራል መድፍ ድብደባ መፈጸሙ ተነገረ። ዛሬ ግንቦት 14 2018 ዓ.ም ከንጋቱ ጀምሮ በቀዩ ጋሪያና በሌሎች የራያ ግንባር አካባቢዎች እየተካሄደ በሚገኘው ውጊያ እጅግ በርካታ ቁጥር ያላቸው ያገዛዙ ወታደሮች መገደላቸውም ተሰምቷል። መረጃውን በሰዓቱ ምሰሙት ይሆናል። ከአዲስ አበባ ወደ ደብረ ማርቆስ ሲጓዙ በነበሩ ንጹሃን ዜጎች ላይ ሊሰነዘር የነበረው መጠነ ሰፊ ጥቃት መመከቱ ተገለጸ። በሌላ በኩል ከሰሞኑ በአዲስ አበባ ዙሪያ የተፈጸመው አስደንጋጭ እገታና እናቱ በጥይት ተመታ በጽኑ ሕክምና ላይ የምትገኘው የዓመት ከ3 ወር ሕፃን እጣ ፋንታ ማህበረሰቡን በከፍተኛ ስጋትና ሐዘን ውስጥ መጣሉ ተሰምቷል። ሰፊ መረጃውን ምሰሙት ይሆናል። የብልጽግናው አገዛዝ ተከብብ ያለው ካለ ከአንድ ቀን በኋላ ሻዕቢያ ተጨማሪ አጋር ወደ ኤርትራ ጠርቶ ንግግር መጀመሩ ተሰማ። የቀይ ባህርን ጉዳይ የመጀመሪያው አጀንዳ ያደረገው የኤርትራ መንግስት በዲፕሎማሲው ከፍተኛ ብልጫ በማሳየት ገንዘብ ያላቸውን ሀገራት ወደ ቀይ ባህር መጋበዙን ቀጥሏል። የፖለቲካ ታዛቢዎች ብልጽግና ራሱ ባመጣው ቀውስ ተከብብ ያለው ወደሚል ክስ መዞሩ አስገራሚ ብለውታል። የዚህም መረጃ በሰዓቱ ይቀርባል። የብልጽግናው አገዛዝ የድምፃዊ ቴዎድሮስ ካሳሁን የቅርብ የሥራ አጋሮችን ከእስር ለመፍታት ፈቃደኛ ለመሆኑ ተሰማ። ሁለት ግለሰቦች የ100 ሺህ ብር ዋስትና በትላንትናው ዕለት ቢከፍሉም ከእስር መለቀቅ ግን አልቻሉም። ሽብር ውስጥ የገባው የብልጽግናው አገዛዝ የጠለሸ ስሙን ለማደስ ታዋቂ ቲክቶከሮችንና የብልጽግና ድምፃውያን ተከታታይ ሙዚቃ እንዲያወጡ ቢያዝም የተገኘ ለውጥ የለም ተብሏል። አሁን በቀጥታ ወደ ዝርዝሩ አልፈናል። በራያ ግንባር ከወደ ፋኖ የተወሰደበትን እርምጃ መቋቋም ያልቻለው የብልጽግናው ኃይል በንጹሃን ላይ የዘፈቀደ የሞርታርና የጀነራል መድፍ ድብደባ መፈጸሙ ተነገረ። በዚህ የብልጽግና ጥቃት ህጻናትን ጨምሮ ንጹሃኖች ህይወታቸው እንዳለፈም ተሰምተዋል። በርካቶችም ቆስለዋል። በመድፍ ጥቃት የቆሰሉ ንጹሃኖች ወደ ቆቦ ከተማ ተወስደው እንዳይታከሙ የአገዛዙ ኃይል ቆቦ ከተማ መግቢያ ኬላ ላይ እየመለሰ እንደሚገኝም ከቦታው የወጣው መረጃ አጋልጧል። ዛሬ ግንቦት 14 2018 ዓ.ም ከንጋት ጀምሮ በቀዩ ጋሪያና በሌሎች የራያ ግንባር አካባቢዎች እየተካሄደ በሚገኘው ውጊያ እጅግ በርካታ ቁጥር ያላቸው ያገዛዙ ወታደሮች መገደላቸውም ተሰምቷል። በውጊያው ከተገደሉት በተጨማሪ በ9 አይሱዙ ኤፍኤስአር ተሽከርካሪ ሙሉ እንዲሁም በሌሎች አምቡላንሶች ያገዛዙ ቁስለኛ ወታደሮች ለሕክምና ወደ ቆቦ ከተማ መግባታቸው ታውቋል። የአብይ አህመድና የድምፃዊ ቴዎድሮስ ካሳሁን ጸብ ለጊዜው በረድ ቢልም በቴዲ አፍሮ ላይ የሚሰጡ ምላሾች ግን እንደቀጠሉ ናቸው። በየተራ የሚሰጡት የመድረክ ምላሾች ረገብ ቢሉም ለቴዎድሮስ ካሳሁን መልስ ናቸው የተባሉ የሙዚቃ ስራዎች በአብይ አህመድ ትዕዛዝ መሰራታቸውን ቀጥለዋል። ከህዝብ ጋር እልህ የተጋባው አብይ አህመድ የቴዎድሮስ ካሳሁን አስደንጋጭ ተቀባይነት ቢያበሳጨውም ኮምፒውተር ከመዝረፍና ወዳጆቹን ከማሰር ያለፈ እርምጃ ከመውሰድ ለጊዜው የተቆጠበ ይመስላል። በዚሁ ጦስ ምክንያት የብልጽግና ሰለባ ከሆኑት የቴዲ አፍሮ ወዳጆች ውስጥ የሱፍ ያሲንና ማህሌት ሰለሞን የሚገኙበት ሲሆን ላለፉት 35 ቀናት በእስር ቤት መሰቃየታቸውን ቀጥለዋል። የአርቲስቱ ወዳጆች ላይ የቀረበው ክስ ህገወጥ የጦር መሳሪያ ዝውውር፣ አደንዛዥ እጽና ሁከት ለመፍጠር ማነሳሳት የሚል ይገኝበታል። የታሳሪዎቹ የቅርብ ወዳጆች ለአስራት እንዳረጋገጡት ግለሰቦቹ ከተባለው ወንጀል ጋር ምንም አይነት ግንኙነት የሌላቸውና ወንጀል አጠገብ ደርሰው የማያውቁ ናቸው በማለት ይገልጿቸዋል። ማህሌት ሰለሞን ከጀርመን ወደ ኢትዮጵያ የመጣችው ከቅርብ ሳምንታት በፊት ነው የሚሉት እነዚሁ የቅርብ ሰዎች ግለሰቧ አይደለም በዚህ አይነት ወንጀል ለመሳተፍ ሀገሩንም በትክክል እንደማታውቀው በመግለጽ ላይ ናቸው። የሱፍ ያሲን የተባለውም ሌላኛው የቴዎድሮስ ካሳሁን ወዳጅ በቅርቡ ወንድ ልጁን በሞት ስላጣ ሀዘን ላይ ከመክረም ውጪ ስለተባለው ወንጀል የሚያውቀው ነገር ይኖራል ብለው እንደማያስቡ አስተያየታቸውን ለግሰዋል። ከአርቲስት ቴዎድሮስ ካሳሁን ጋር የቅርብ የሥራ ግንኙነት ያላቸው ምንጭ ለዶቼ የአብይ አህመድና የድምፃዊ ቴዎድሮስ ካሳሁን ጸብ ለጊዜው በረድ ቢልም በቴዲ አፍሮ ላይ የሚሰጡ ምላሾች ግን እንደቀጠሉ ናቸው። በየተራ የሚሰጡት የመድረክ ምላሾች ረገብ ቢሉም ለቴዎድሮስ ካሳሁን መልስ ናቸው የተባሉ የሙዚቃ ስራዎች በአብይ አህመድ ትዕዛዝ መሰራታቸውን ቀጥለዋል።
ከህዝብ ጋር እልህ የተጋባው አብይ አህመድ የቴዎድሮስ ካሳውን አስደንጋጭ ተቀባይነት ቢያበሳጨውም ኮምፒውተር ከመዝረፍና ወዳጆቹን ከማሰር ያለፈ እርምጃ ከመውሰድ ለጊዜው የተቆጠበ ይመስላል። በዚሁ ጦስ ምክንያት የብልጽግና ሰለባ ከሆኑት የቴዲ አፍሮ ወዳጆች ውስጥ የሱፍ ያሲንና ማህሌት ሰለሞን የሚገኙበት ሲሆን ላለፉት 35 ቀናት በእስር ቤት መሰቃየታቸውን ቀጥለዋል። የአርቲስቱ ወዳጆች ላይ የቀረበው ክስ ህገወጥ የጦር መሳሪያ ዝውውር፣ አደንዛዥ እጽና ሁከት ለመፍጠር ማነሳሳት የሚል ይገኝበታል። የታሳሪዎቹ የቅርብ ወዳጆች ለአስራት እንዳረጋገጡት ግለሰቦቹ ከተባለው ወንጀል ጋር ምንም አይነት ግንኙነት የሌላቸውና ወንጀል አጠገብ ደርሰው የማያውቁ ናቸው በማለት ይገልጿቸዋል። ማህሌት ሰለሞን ከጀርመን ወደ ኢትዮጵያ የመጣችው ከቅርብ ሳምንታት በፊት ነው የሚሉት እነዚሁ የቅርብ ሰዎች ግለሰቧ አይደለም በዚህ አይነት ወንጀል ለመሳተፍ ሀገሩንም በትክክል እንደማታውቀው በመግለጽ ላይ ናቸው። የሱፍ ያሲን የተባለውም ሌላኛው የቴዎድሮስ ካሳውን ወዳጅ በቅርቡ ወንድ ልጁን በሞት ስላጣ ሀዘን ላይ ከመክረም ውጪ ስለተባለው ወንጀል የሚያውቀው ነገር ይኖራል ብለው እንደማያስቡ አስተያየታቸውን ለግሰዋል። ከአርቲስት ቴዎድሮስ ካሳውን ጋር የቅርብ የሥራ ግንኙነት ያላቸው ምንጭ ለዶቼ ቬሌ እንደተናገሩት ደግሞ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ታሳሪዎቹ እንዲለቀቁ የወሰነው ትላንት ነው። እነዚህ ታሳሪዎች በየግል 1፣ 2 እንዲሁም 3 ክሶች እንደቀረቡባቸውም ነው የመረጃ ምንጩ የተናገሩት። አዲስ የሙዚቃ ስራዎቹ በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ማህሌት ሰለሞን በትክክለኛ ስሟ ሀና ሰለሞንና አቶ የሱፍ ያሲን እያንዳንዳቸው የ100,000 ብር ዋስትና እንዲከፍሉ ታዘው በትላንትናው ዕለት ከፍለው ማጠናቀቃቸውም ተረጋግጧል። በተለምዶ ሲኤምሲ በሚባለው አካባቢ የሚገኘው የአርቲስት ቴዎድሮስ ስቱዲዮ 2 ጠባቂዎች ደግሞ እያንዳንዳቸው 50,000 ብር ዋስትና እንዲያስይዙ ፍርድ ቤቱ ትዕዛዝ ሰጥቶ ነበር ተብሏል። ጠባቂዎቹ ዋስትና ለመክፈል በሂደት ላይ እንደሆኑም ታውቋል። የዋስትና ገንዘቡን ከፍለው ያጠናቀቁት 2 ታሳሪዎች ግን በፍርድ ቤት እንዲፈቱ ቢወሰንም እስካሁን ድረስ የብልጽግናው አገዛዝ ከእስር ሊፈታቸው አልቻለም። ከአዲስ አበባ ወደ ደብረ ማርቆስ ሲጓዙ በነበሩ ንጹሃን ዜጎች ላይ ሊሰነዘር የነበረው መጠነ ሰፊ ጥቃት መመከቱ ተገለጸ። በሌላ በኩል ከሰሞኑ በአዲስ አበባ ዙሪያ የተፈጸመው አስደንጋጭ እገታና እናቱ በጥይት ተመታ በጽኑ ሕክምና ላይ የምትገኘው የዓመት ከ3 ወር ሕፃን እጣ ፋንታ ማህበረሰቡን በከፍተኛ ስጋትና ሐዘን ውስጥ መጣሉ ተሰምተዋል። መረጃው እንደሚከተለው ይቀርባል። በኢትዮጵያ በተለይም በኦሮሚያ ክልል ውስጥ የዜጎች በሰላም ወጥቶ የመግባት መብት ሙሉ በሙሉ ጥያቄ ውስጥ በወደቀበት በአሁኑ ጊዜ በንጹሃን ተጓዦች ላይ የሚፈጸሙ እገታዎችና ጥቃቶች ሀገሪቱን ወደ ከፋ ስርዓት አልበኝነት እየመሯት ይገኛሉ። በባለፈው ሳምንት በፊቼና በገብረ ጉራቻ መካከል የተፈጸመው አሰቃቂ የህዝብ ማመላለሻ አውቶቡስ እገታም ዜጎች በገዛ ሀገራቸው ሰቆቃ እየደረሰባቸው መሆኑን በግልጽ ያሳየ ሲሆን ወንጀሎቹም በኦህዴድ ብልጽግና መዋቅር ውስጥ በሚጠነሰሱ ስልታዊ ሴራዎችና መዋቅራዊ ድጋፎች የሚፈጸሙ መሆናቸው ተገልጿል። ግንቦት 11 ቀን 2018 ዓ.ም ከአዲስ አበባ ተነስቶ ወደ ደብረ ማርቆስ በመጓዝ ላይ የነበረም አንድ ሙሉ የህዝብ አውቶቡስ በታጣቂዎች ተገዶ ከታገተ 4ኛ ቀኑን አስቆጥሯል። እገታው የተፈጸመው በገብረ ጉራቻና በፊቼ ከተሞች መካከል ልዩ ስሙ አሊዶሮ በተባለ ስፍራ ሲሆን የወጡት ዝርዝር መረጃዎችም የጉዳዩን አሰቃቂነት የሚያጋልጡ ናቸው። ታጣቂዎቹ እገታውን በፈጸሙበት ወቅትም የ1 ዓመት ከ3 ወር ሕፃን ልጅ የያዘችን እናት በጥይት መትተው የጣሏት ሲሆን በአሁኑ ወቅትም እናትየው በሆስፒታል በህይወትና በሞት መካከል ሆና በጽኑ ሕክምና ላይ እንደምትገኝ ለማወቅ ተችሏል። ጨቅላው ሕፃንም እናቱ በጥይት ተመታ ስትወድቅ አብሮት ከነበረው አያቱ ጋር በታጣቂዎች ተገዶ ወደ ጫካ ተወስዷል ተብሏል። ከተጎጂ ቤተሰቦችና ከእገታው ካመለጡ ሰዎች የተገኘው መረጃ እንደሚያመለክተውም ይህ በዜጎች ላይ የሚፈጸመው አሰቃቂ ሰቆቃ ዝም ብሎ የመነጨ ሳይሆን በኦሮሚያ ክልል ስልጣን ላይ ባለው የኦህዴድ ብልጽግና መዋቅር ውስጥ በሚጠነሰስ ስልታዊ ሴራ የሚመራ ለመሆኑ ማሳያዎች መኖራቸውን ገልጸዋል። በተለይ አጋቾቹ የስልክ ድርድር የሚያደርጉትና የገንዘብ ክፍያ በባንክ ሂሳብ ቁጥራቸው በይፋ የሚቀበሉት ያለምንም ፍርሃት ነው ያሉት የመረጃ ምንጮቹ፣ ይህ ደግሞ ወንጀለኞቹ ከብልጽግናው የደህንነትና የባንክ መዋቅር ጥበቃና ድጋፍ እንደሚደረግላቸው በተጨባጭ የሚያሳይ ነው ብለዋል። ዜጎች በገዛ ሀገራቸው እንደ ከብት እየታገቱና የንግድ ዕቃ እየተደረጉ ባለበት በዚህ ጊዜም የብልጽግናው አገዛዝ ዝምታን የመረጠበት ምክንያት ሆን ተብሎ ከተቀነባበረ የፖለቲካ ሴራ አኳያ መሆኑንም የፖለቲካ ታዛቢዎችና የሰብአዊ መብት ተሟጋቾች እየገለጹ ይገኛሉ። በሌላ በኩል በዛሬው ዕለት ግንቦት 14 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር በሚያስተዳድረው ቀጠና
ለዘረፋና ለገታ ሲንቀሳቀሱ በነበሩ ታጣቂዎች ላይ እርምጃ መውሰዱ ታውቋል። የሶንቶም ቦቆጣቦ ሚኒሻዎች የተባሉ ኃይሎች በንጹሃን ላይ ጥቃት ለመፈጸም በዝግጅት ላይ እያሉ በ77ኛ ክፍለ ጦር አባላትና በአካባቢው አባት አርበኞች የተቀናጀ የመልሶ ማጥቃት እርምጃ ተወስዶባቸዋልም ተብሏል። አክሲዮን በተባለ ቀጠና በተደረገው በዚያ ወደ ውጊያም 3 ሚኒሻዎች ሲገደሉ በርካቶች ደግሞ ቀላልና ከባድ ቁስለኛ ሆነዋል ያለው ክፍለ ጦሩ የተረፈው ኃይልም ሙትና ቁስለኛውን ይዞ ማፈግፈጉን የክፍለ ጦር የህዝብ ግንኙነት ክፍል ለጣቢያችን ባደረሰው የግንባር መረጃ አስታውቋል። በኦሮሞ ክልል የሚፈጸመው የዜጎች እገታና የሞት ሰቆቃም ተባብሶ መቀጠሉ ተሰምቷል። ሻዕቢያ ኳታርን ጋብዞ በአስመራ ቤተመንግስት እየመከረ መሆኑ ተሰምቷል። ዓላማውም ቀይ ባህርን በተመለከተ ተጨማሪ አጋር ማግኘት ነው ተብሏል። ኢሳያስ አፈወርቂ ባለፉት ጥቂት ወራት የውጭ ሀገራትን አጋርነት ለማግኘት ብዙ ሰርቷል። ውጤት እያመጣለትም እንደሆነ ይነገራል። ግብፅን ማዕከል ያደረገው ይህ ወዳጅነት በመጨረሻም አሜሪካንን እስከ ማካተት እንደደረሰ የቅርብ ጊዜ መረጃዎች አረጋግጠዋል። ታዲያ ጥያቄው ይህ አደገኛ ጥምረት ለብልጽግና ምን አዲስ ፈተና ይዞበት መጥቷል የሚለው ነው። በዲፕሎማሲያዊ ጥበቡ ደካማ እንደሆነ የሚነገርለት አብይ አህመድ ቀይ ባህርን በተመለከተ ፓርላማ ላይ ከመጮ ባለፈ ይህ ነው የሚባል ውጤት እስካሁን ድረስ አላመጣም። ያመጣል ተብሎም እንደማይጠበቅ የፖለቲካ ታዛቢዎች መናገር ከጀመሩ ውለው አድረዋል። አስራት ብሮድካስቲንግ ሰርቪስም በዚህ ጉዳይ ላይ በሰራው ተደጋጋሚ ምልከታ ብልጽግና በአካባቢው ያለውን የኃይል አስተላለፍ ሊቋቋመው የሚችል እንዳልሆነ አስቀምጦታል። አሁን ደግሞ የራሱ የብልጽግና የውጭ ጉዳይ ሚኒስቴር መስሪያ ቤት አገሪቱ የተከበበች ይመስላል የሚል የፍርሃት መግለጫ በማውጣት ላይ ነው። በእርግጥ አገሪቱ የተከበበች ይመስላል ሳይሆን ተከባለች የሚለው ቃል አሁን ያለውን አደገኛ ውጥረት የሚገልጸው ይሆናል። የተባበሩት አረብ ኤሚሬቶችን ተልዕኮ ለማስፈጸም ሲባዝን የሰነበተው አብይ አህመድ አሁን ሁሉም ነገር ሰላማዊ በሆነ መንገድ ብቻ ይጠየቅ ወደ ማለት ደረጃ ወርዷል። ያ ሁሉ የጦር ማስፈራሪያ ቀይ ባህር ገብታችሁ ለመዋኘት ተዘጋጁ የሚለው የነብርሃኑ ጁላ ዛቻ አሁን ቦታውን የለቀቀ ይመስላል። ብልጽግና ኢትዮጵያ የተከበበችው በግብፅ አቀናባሪነት ነው በማለት ጣቱን ወደ ካይሮ ሲቀስርም ተሰምተዋል። የአካባቢው ፖለቲካዊ ታዛቢዎች እንደሚስማሙት ግን ዋናው የከበባው ሚስጥር ያለው ግብፅ ጋር ሳይሆን አብይ አህመድ ጋር ነው። ጦርነት የዕለት እንቅስቃሴው ያደረገው አገዛዙ የስልጣን ማራዘሚያ ስልቱን ጦርነት ማድረግ እስካላቆመ ድረስ አሁንም ሀገሪቱ በተጨማሪ ጠላት ልትከበብ እንደምትችልም በማስጠንቀቅ ላይ ናቸው። ኢትዮጵያ አሁን ባለው ሁኔታ ከኬንያ በስተቀር አንድም ጥሩ ወዳጅ የላትም የሚሉት እነዚሁ ታዛቢዎች ለዚህ ተጠያቂ የሚያደርጉት ራሱን አብይ አህመድን ነው። ኤርትራን እንደ ጋዛ እናደርጋታለን በሚል ንግግሩ የገዛ ደጋፊዎቹን ሳይቀር ያስደነገጠው የብልጽግናው ቁንጮ በውስጥም በውጭም የጠመቀውን ጦርነት በፍጥነት ካላደረቀ ሀገሪቱ አሁንም በቀውስ አዙሪት ውስጥ መታመስ መቀጠሏ አይቀሬ ነው ይባላል። ሻዕቢያ በበኩሉ ቀይ ባህርን ቦታ ያስያዘ ሲሆን ጦርነት ከተከፈተ በቋፍ ያለውን የኢትዮጵያ ቀውስን ወደ ለየለት እልቂት ሊያስገባው እንደሚችልም ይነገራል። ለዚህም በቂ የሌሎች ሀገራት ድጋፍ አለው። በእርግጥ አብይ አህመድም የሱዳን ፈጥኖ ደራሽ፣ የተባበሩት አረብ ኤሚሬቶችና የትግራይ የሰላም ኃይል የተባሉት ታጣቂዎች አብረውት እንደሆኑ ባይካድም ክፉ ቀን ከመጣ ይህ ኃይል ከዛኛው ጫፍ የሚመጣውን ቡድን ይቋቋመዋል የሚለው ጥያቄ መልሶ አጠያቂ ሆኖ ቀጥሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም